በጣም ባንተ ትምህርት በጣም ብዙ ነገር ተቀይሬያለሁ። እግዚአብሔር አክብርልን። ምስጋናውን እግዚአብሔር ይውሰድ። አዎ እና አንዳንድ አጫጭር ህልሞች ናቸው። ትምህርት ቤት በጣም ከህፃን ልጆች ጋር ትምህርት ቤት መሄድ፣ ትምህርት ቤት መዋል፣ እንደገና ደግሞ አይዞሽ በራችን ላይ ቤታችን በር ላይ አማት በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እና ከቤታችን በር ላይ እባብ ደም ሲልስ ማየት፣ እንደገና ደግሞ ቤታችን የቤተሰቦቼ ቤት በእሳት ሲቃጠል ማየት እና እሳቱን ማበርደው እኔ ነኝ። በእሳት በእሳት ሲቃጠል ያለው እንደገና በንፋስ ሲወሰድ ብዙ ጊዜ በእሳት ሲቃጠል ያለው እና የሆነ ሰዓት ላይ አንተ መተህ ቅዱስ ኤልሻዳይ ቅዱስ አዶናይ እያልክ እጅን ዘርግተህ እየጸለይክ እኔ ደግሞ ትንሽ አፈር አንስቼ ስራይበት ከዛ እሳቱ ሲበርድ ነው ማየው። ሌላው በንፋስ ሲወሰድ እንደገና ቤታችን ላይ ደግሞ ጥቁር አሞራ ሲጮህ፣ በጣም ጥቁር አሞራ ሲጮህ በብዛት ደግሞ ከህፃን ልጆች ጋር ትምህርት ቤት ሄዳለሁ። ቆይ አንዴ እንደዚህ ስትሄጂ ሁሉንም መዘርዘር አልችልም። የመጀመሪያውን በራችሁ ላይ እባብ ደም ሲልስ ያየሽው ግብሩን የሚፈልግ ወይም ደግሞ ቡና በማፍላት ወይም ጠንቋይ ቤት በመሄድ ወይ የተለያዩ ግብር የለመደ መንፈስ ይኖራል እና ግብሩን ከሰዎች ደም ከበቀልም ሊሆን ይችላል ከተለያዩ አይነት ጸቦች ግብሩን የሚፈልግ የዛር መንፈስ እናንተ ቤት ውስጥ እንዳለ እንዳሰፈሰፈ ለምን አልተገበረልኝም፣ ለምን ቤት ውስጥ ያለውን አምልኮ አቆማችሁ በሚል ሰበብ መንፈሱ ሊበቀል እንደሚፈልግ ማሳያ ነው። ዛር ነው በእባብ የሚገለጠው። ሌላው በእባብ የተገለጠው በነገረኛ ሰው ነው። ሁለት ምላስ ያለው ወይም ደግሞ ሐሜተኛ የሆነ ነገር የሚያቀባብል ሰው ማለት ነው። ደም ደግሞ በእናንተ ቤተሰብ ውስጥ ሚስጥር ማለት ነው። እንግዲህ ደማችን ከደም ስር ውስጥ የሚወጣ አይደለ? ሚስጥር ሆኖ የቤተሰብ ጉዳይ ወደ አደባባይ እንደሚወጣ በር ላይ አይደል ያየሽው? አዎ በር ላይ ነው። በር ላይ ግድግዳ ላይ መግቢያ ላይ። አዎ ስለዚህ ይሄ የሚያሳየው ሰዎች ወደ ጎረቤት ወደ ሰዎች ይፋ የሚወጣ አንድ የሆነ የቤተሰብ ጉዳይ አለ። ሁለተኛ ላይ እሳት ቤቱ ይነዳል ያልሽው እሳት ነገር ነው። አየሽ ቅድም ካልኩሽ ጋር የሚገናኘው ደም ሊበቀል የሚፈልግ ይኖራል። ከእባቡ ባህሪ ጋር እባብ ሁለት ምላስ ነው ያለው። በእናንተ ቤት ውስጥ እጅግ በጣም ፍጅት እንዲፈጠር የሚያደርግ ነገረኛ የሆነ ሰው አለ። እሳቱ የሚበርደው ደግሞ እንግዲህ አንተን አየሁህ ጸለይ ካልሽኝ እንጂ ገጠመኝ እንዲያዳምጡ በማድረግ ስለ መናፍስት ሴራ እንዲያውቁ በማድረግ እሳቱን ማጥፋት ይቻላል። ይሄ እኮ ነው የሚያፋጀን፣ ይሄ እኮ ነው እንደዚህ የሚያደርገን ብለሽ ብትነግሪያቸው እኔ ኤልሻዳይ አዶናይ እያልክ ስትጸልይ አየሁ ያልሽኝ ትምህርቱ ነው። አንቺ ደግሞ እሳቱን ስታጠፊ የጠፋልሽ አንቺ ነሽ ትምህርቱን ይዘሽ ሄደሽ የምትሰጫቸው። በአንቺ ምክንያት ነው እሳቱ የሚጠፋው፣ ቤት ውስጥ ያለው ነገር የሚጠፋው እና በዘዴ ነው ግን በብልሃት ነው የሚሆነው ማለት ነው። ንፋስ ደግሞ ያልሽኝ አልገባኝም። በጣም ገርማ በንፋስ ቤቱ ሲወሰድ ማለት በቃ ኃይለኛ ንፋስ መጥቶ ቤቱን ሲያፈርሰው እና በአደባባይ በጣም ብዙ ሰዎች በዚህ ጉዳይ ላይ በጣም ይሳተፉበታል ማለት ነው። ጎረቤትም ዘመድም ምናምን መጥቶ ለጉዳዩ ለችግሩ መፍትሄ ለመሆን በጣም ብዙ ጥረት ይደረጋል ማለት ነው። አሞራ ጥቁር አሞራ ማንጃበብ የሞት መልአክ ወይም መልአከ ሞት በዛ አካባቢ ላይ ያንጃበበ ነው። ሊሞት መናፍስቶች በጥላ ወጊም ሊሆን ይችላል በምንም እንዲሞት የሚፈልጉት አንድ የሆነ ሰው አለ ማለት ነው። እስቲ ንገሪኝ፣ ቤት ውስጥ የተፈጠረ ነገር አለ? አረ በጣም ይገርማል። እግዚአብሔር ይመስገን ስለ ሁሉም ነገር በጣም እግዚአብሔር ይመስገን። ነገር የተባለው አንተ እንዳልከው እናቴ ከወንድሟ በጣም ከምትወደው ወንድሟ ጋር ተጣልታ ለስድስት ዓመት ክስ ላይ ነበሩ በመሬት የተነሳ ማለት ነው። እና በጣም ነበር እንትን የሚለው የሚያስጠላው የነበረው። በጣም ሩቅ መንገድ እየሄዱ ነው፣ ከሳይንት አጅባር እየሄዱ ነው በእግራቸው የሚካሰሱት እና በመሬት የተነሳ በጣም ተፋጠው ነበረ ሁሉም ቤተሰብ ማለት ነው። እና እንዳጋጣሚ ታረቁ፣ በትንሽ ነገር ታረቁ መጨረሻ ላይ ማለት ነው። ሌላው ከወንድሜ ጋር በጣም ትጣላለች። እናቴ ትንሽ ተረጋጋለች፣ ቤት ውስጥ ትጣላለች እና ወንድሜን እየለመንኩኝ እኔ ነኝ የምመልሰው
አየሽ፣ እሳቱን የምታጠፊው አንቺ ነሽ። አሁን ወንድምሽ ጋር ያለውን መንፈሳዊ ነገር ወይም ደግሞ ይሄ ትምህርቱን ብትሰጪውና እሱ በረድ ቢል እናትሽም እርግማናቸውን ያቆማሉ። የእርግማን መንፈሱም አይሰራም። አሁን ቤቱ ላይ የሚያንጃብበው የእርግማን ነው መንፈስ ነው፣ እርግጠኛ ነኝ። እንዲሞት ወይም ደግሞ የሆነ አካሉ እንዲጎዳ ምናልባት እንደዛ እየረገሙት ነው ብዬ ነው የማስበው። እሱም ከሞት ነው የተረፈው። የሞት እንደዚህ እያንዣበበን ያልከው ደግሞ አባቴ ከሞት ትርፍ አንጀት ይዞት እሱንም በልም ያየውኝ ትርፍ አንጀት ይዞት ሁል ጊዜ ሩቅ ሀገር ሲሄድ ያዋለኝ ልብሱን ጠቅልሎ ንብ አለ ንቦቹን ይዞ ምናምን ይሄዳል ሩቅ ሀገር እና ሬት እየሄድክ ነው እያልኩ እከተለዋለሁኝ። ከዛ ስከተለው በቃ አያወራኝም ይሄዳል እና የሆነ ሰዓት ላይ በስነ ስርዓቱ ሆዴን አሞኛል፣ ምግብ አልበላም እና አሞኛል ይለኛል እና ጨነቀኝ። እኔ እዚህ ሆኜ በጣም ተጨነቅኩ። አባቴ እንደሚሞት እርግጠኛ ሆንኩኝ። ማለት የሆነ መንፈሱ ነው መስለኝ የሚነግረኝ። ተጨነቅኩኝ። ስልክም አልደውልም፣ አልተመቸኝም እና ለቅዱስ ገብርኤል ነገርኩት አባቴ እንዳይሞትብኝ፣ በቃ የወንቅሽቱ ቅዱስ ገብርኤል አድንልኝ አባቴን እላለሁ እና የሆነ ሰዓት ላይ ደወሉና እንኳን ደስ አለሽ አሉኝ። ምን ነው ስላቸው ከሞት ተረፈ፣ ትርፍ አንጀት ነበረ፣ ሄዶ ተቀዶ ተረፈ አሉኝ። አየሽ፣ ወንድምሽ ጋር ያለውን እሳት እያበረድሽ፣ እናትሽ ጋር ያለውን እርግማን መንፈስ በጸሎት እየመታሽ፣ አባትሽን ደግሞ በስለት ለመላእክት አሳልፎ በመስጠት በስለት መልክ ነው ያደረግሽው። ከዛ አሁን ትልቁ ነገር መመሰለሽ ይሄ አንቺ ጋር ያለው የተፈጠረው ደስ የሚለው ነገር አንዳንድ ጊዜ መላከ ሞት በቤታችሁ ላይ ያንጃበበ ነውና ከጸለይሽ ይተርፋል፣ ይሄ ነገር ይቀራል ማለትም ጭምር ነው። ህልም ሁለት አይነት ትርጉም አለው። አንዳንድ ጊዜ የማይቀር ነገር ሊመጣ ነውና ተዘጋጂ ነው። አንዳንድ ጊዜ ደግሞ የሆነ ነገር እያንጃበበ ነው፣ ከእግዚአብሔር ፈቃድ ውጭ አንድ ሰው ሊሞት ነው። በመናፍስቱ አሰራር ዛሩ መንፈሱ እያንጃበበ ነው የሆነ ሰው ሊገድል። ንቦች ያየሹም ለዛ ነው። ንቦቹ መላእክቶች ናቸው። ንቦቹ በመላእክት ነው የሚመሰሉት። ገባሽ? ንብ ብዙ ጊዜ ሾክም አላት ማርም አላት እና መላእክቶችን ኃያልነታቸውንና ቸርነታቸውን ወይም ደግሞ ለሰው ልጅ ያላቸውን እርዳታ ነው የሚያሳየው እና አባትሽ በዚህ እንደሚጠበቁ ማሳያም ጭምር ነው። በአንቺ ጸሎት ንቦቹ ወደዛ መሄዳቸውን ወይም መላእክቶቹ ወደዛ መሄዳቸውን ነው የሚያሳየው። ስለዚህ ብትጸልይ ብትሰግጂ ቤተሰቦችሽ ማትረፍ እንደምትችይ ማሳያም ጭምር ነው። ህልም ቅድመ ዝግጅት ማድረጊያም ነው። ሁለት አይነት ዝግጅት፣ የማይቀር ሞት ሊመጣ ነው፣ ራስሽን አበርቺ። እግዚአብሔር ያልፈቀደው ሞት ደግሞ በዛ በኩል ሊመጣ ስለሆነ ጸልይ፣ ይሄ ሞት ይወገዳል እያለ እግዚአብሔር እያስተማረች ነበረ። እውነት በትክክል ቤት ውስጥ እሳት አለ። መንፈሱ እባቡ ሁለት ልብ ያለው። አሁን እናትሽ ለምሳሌ ይራገማሉም ልጃቸውም ነው። ገባሽ? ይጸጸቱ ይችላሉ፣ ይረግሙታልም። አንዳንድ ጊዜ ደግሞ በረድ ይላሉ እና ይሄ መንፈስ አብዛኛው ጊዜ በእርግማን መልክ ወደ ወንድምሽ መምጣቱም ወንድምሽም አንዳንድ ጊዜ በረድ ማለቱም ያንቺን ሀሳብ መቀበሉ ትምህርቱን እንዲያዳምጡ እድል መክፈት አለብሽ ማለት ነው። እሺ መምህር። እሺ ወንድሜም እንደዚህ የምመልሰው ወንድሜም ከሞት ነው የተረፈልኝ። እሱም ለቅዱስ ገብርኤል አመስግኑልኝ በዛ አጋጣሚ። እሱም የዛገ ወስፌ ወቅቶት የዛገ ወስፌ ሲወጋ ለካ ወደ ሌላ ነገር ይቀየራልና ሰፈራችንም አንድ ጓደኛው ሙቷል በእንደዛ ምክንያት ማለት ነውና እሱም ወስፌ ወቅቶት ግን አልደማብኝም ብሎ ዝም ብሎ ልክ 15 ቀን ሲሆነው ጣለው እና ደሴ ሆስፒታል ገብቶ በጣም ነው የሚገርመው። ደሴ ሆስፒታል ሲገባ ሆስፒታሎቹ እንደዚህ አይነት ነገር እኮ አይድንም አይተርፍም ብለው በቃ ዳነ። እኔ ደግሞ ልማይቼ ነበረ የሆነ ረግረግ ነገር ሲረግጠው እንዳትረግጠው ትሞታለህ እንዳረግጠው እያልኩት ረግጠው ሲሄድ እና ሪብዬ ነው የተነሳሁት። የዛን ሰዓት ለአንድ ወር ያህል ሰላም አጥቼ ይለቃል ለቅዱስ ገብርኤል ነገርኩት። እንደዛም ሆኖ ተርፎልኛል እሱ። እንዳትረግጥ እያልሹ መርገጡ የሚያሳየው አንቺን ባለመስማቱ በራሱ ውሳኔ ሄዶ አሁን አንቺ ከወስፌ ጋር አገናኘሽው እንጂ በሌላ መንገድ አንቺ እንዳታረግ ወይም ከማየ ጋር እንዳትጣላ ብለሽው ድጋሚ እየተጣላ አለመጠቀሙን እንዲያውቅ እንዲረዳ ወይም ደግሞ አንቺ እንድታቂ ሁልጊዜ ከሀሳብሽ ተቃራኒ የሆነ መንፈስ በሱ ውስጥ እንዳለ ማሳያም ጭምር ነውና እንኳንም ወንድምሽና አባትሽ ተረፉልሽ። ሌላ ከሌለ ሌሎች ሰዎች እድል ልስጥ። ትምህርት ቤት ከህፃናቶች ትምህርት ቤት መሄድ፣ ቦርስ ይዞ መሄድ፣ ከህፃናቶች ጋር መማር እና ብዙ ጊዜ ህፃናቶችን ማየት። የአንድ የ3 ዓመት ልጅ በጣም ትከታተለኛለች ከሷ ጋር። እንደውም አሁን በቅርብ ጊዜ እንደውም ያንተ ልጅ ራሱ መታ ስኮለኩላትና ስስቅ በቃ ህፃናቶች ከኔ ጋር አያለውኝ እና ምንድን ነው በአንቺ ህይወት ውስጥ እግዚአብሔር
ልትንከባከቢያቸው የሚገባ ይሄ በጎነት፣ ቅንነት፣ ቸርነት፣ የዋህነት፣ ታጋሽነት የሚባሉ የመንፈስ ፍሬ የሚባሉ ነገሮች አሉና እንክብካቤ ህፃናትን በህልም ማየት፣ አብረው ሲጫወቱ፣ ትምህርት ቤት ስትሄጂ ማየት ምንድን ነው በጣም ልትጠነቀቂላቸው የሚገቡ እግዚአብሔር የወደደልሽ በጣም ጥሩ ጥሩ በጎች አሉ ባንቺ ውስጥ፣ በለመለመው መስክ የምታሰማሪያቸው ደግነቶች አሉ ባንቺ ውስጥ እና ተንከባከቢያቸው። ህፃናት መቼም የወላጅ እንክብካቤ ይገባቸዋል አይደለም? ስለዚህ አንቺ ውስጥ አንዳንድ ሀሳቦች አሉ። በልጆች የሚመሰለው ሀሳብ ነው። እነዚ ሀሳቦች ደግሞ የአንቺ ልጆች አይደሉም፣ ከሌላ የመጡ ናቸው፣ ግን የሚጠቅሙሽ ነገሮች ናቸው። ከሰው ጋር በጥሩ ሁኔታ የሚያኖሩሽ ነገሮች ናቸው እና ልትንከባከቢያቸው ይገባል። ያም ደግሞ ምንድነው? ትምህርት ነው። ትምህርት ቤት ስትሄጂ ያየሽው ትምህርት ቤት መሄድ ማለት ለራስ ጊዜ መስጠትና ቆም ብሎ ማሰብ፣ ከነገሮች መማር፣ ከሰው መማር። ሰው የተጎዳ ሰው ስታይ እኔም እኮ ነገ እንዲያ ነገር ሊያጋጥመኝ ይችላል ብሎ ከሰዎች መማር እንጂ አንቺ ጋር እስኪመጣ ድረስ አለመጠበቅ ማለት ነው። ቦርሳ አዝሎ መሄድ በነገራችን ላይ በልቦናሽ ውስጥ እውቀቶች አሉ፣ ግን ለሰው አላወጣሽውም እና ለሰው የሚጠቅሙ በጣም ብዙ ነገሮች አሉ። የተዘጋ ሳጥን፣ ቦርሳ ምናምን ሚስጥር ናቸው። ሚስጥር ከእግዚአብሔር የሚሰጡሽ ጸጋዎች፣ ከእግዚአብሔር የሚሰጡሽ ጥሩ ጥሩ ትዳርሽንም ህይወትሽንም ልትመሪ የምትችይበት ጥሩ የሆኑ የተቀመጡልሽ በረከቶችሽ ናቸው። ቦርሳ ውስጥ ያሉ ደብተሮች መሆኑ የተዘጋ ነገር። እሺ፣ ጥቅጥቅ ያለ ጨለማ ውስጥ ሆኖ በርቀት ግን ብርሃን ማየት እና መንገድ ሲሄድ ደግሞ በብዛት መንገድ ሲሄድ መንገዱ ይበላሽብኛል፣ ይፈርስብኛል መንገዱ፣ ወደኋላ መለሳለሁ እና ደግሞ ጥቅጥቅ ያለ እንትን ውስጥ ገብቼ ዙሪያውን የታጠረ ነው። እሮጣለሁ፣ ሁልጊዜ እሮጣለሁ እና በብዛት እሮጣለሁ። የሆነ ሳለ ቀይ ሴትዮ መታ ስታወጣኝ፣ ሁለተኛ ጥፋት አጥፍተሻል፣ ግን ከዚህ በኋላ ጥፋት እንዳታወጪ፣ አሁን ግን እኔ አወጣሻለሁ ስትለኝ፣ በፍጹም መሄድ የሌለብሽ ወይም መግባት የሌለብሽ የሆነ በራስሽ ውሳኔ ገብተሽ ከባድ ውጥንቅጥ ውስጥ ገብተሻል። ይሄ የሚያሳየው የምትሰሪው ስራ የት ሀገር እንደሆነች ባላቅም እግዚአብሔር ያልፈቀደው ህይወት ውስጥ ነው ያለሽ እና በተአምራቱ ነው የምትወጪው። እግዚአብሔር ካልፈቀደ የማትወጭበት የሆነ ነገር ውስጥ ገብተሻል እና ግን ተስፋ አለሽ። ብርሃኑ ተስፋ ነው፣ ጭላንጭሉ ማለት ነው። መሬቱ መፍረሱ፣ የረገጥሽው መፍረሱ፣ የቆምሽበት ያለሽበት ቦታ እግዚአብሔር ባርኮ የሰጠሽ ቦታ እንዳልሆነ ማሳያ ነው። እሺ፣ ደግሞ ጥቅጥቅ ያለ ሾሆሌ ውስጥ ሆኜ በርቀት ቤተክርስቲያን፣ የኪዳነ ምሕረት ቤተክርስቲያን ይመስለኛል፣ በጣም የምታምር ህፃናቶች ልጆች ትንሽም አይደሉ ትልቅም አይደሉ ነጭ በነጭ ለብሰው ከበው እየዘመሩና እኔ ግን ሾሆሌ ውስጥ ነው ያለሁት፣ ጥር ያለ ውስጥ ጫካ ውስጥ ሆኜ እዛ ቤተክርስቲያን ውስጥ እንዴት ነው የምሄደው እያልኩኝ ሳስብ እነሱ ቁመው ዝማሪያቸውን አቁመው እነሱ እኔ ያሉ እኔም እነሱ ናቸዋለሁኝ። ግን ከዛ ወጥቻለሁኝ፣ ወደ ላይ ወጣሁኝ፣ ከዛ ከሾሆሌ ውስጥ ወጥቻለሁ፣ ግን ወደ ቤተክርስቲያኑ ግን አልደረስኩም። እግዚአብሔር ግን እየጠበቀሽ ነው ያለው። አንቺ ዘግይተሽበታል። አሁንም ቢሆን አንድ ስለት ተሳይ ካለሽበት ቦታ ወደ ሌላ አይነት ህይወት፣ ለምሳሌ የት ነው ያለሽው? አረብ ሀገር ከሆንሽ ያለሽው ወደ ሀገሬ እንድገባ እባክህን ብለሽ መሳል ነው። ትዳርም ወይም ደግሞ ጓደኝነትም ከሆነ ፍጹም እግዚአብሔር ያልፈቀደው ብቻ የሆነ እግዚአብሔር ያልፈቀደው ቦታ ነው የተቀመጥሽው። ጨለማ የሆነ ቦታ፣ ለቀጣዩ አስጊ የሆነ ቦታ ነው ያለሽው ማለት ነው። ቁጭ ብሎ የሚያዩሽ ደግሞ የሚዘምሩት ምን የሚሉት ቁጭ ብሎ አንቺን የሚያዩሽ አንቺም የምታያቸው ዝም ብሎ የሚባክን ጊዜ ላይ ነው ያለሽው ማለት ወይ አልወሰንሽ ወይ ልምጣ ብለሽ አልወሰን ወይ ደግሞ ላድርገው አላልሽ ወይ ደግሞ እዛው ተቀምጠሽ ደግሞ እግዚአብሔርን አልጠየቅሽው ዝም ብሎ ተፋጦ መኖር ማለት ነው። ዓለማዊ የሆነ አካሄድ ውስጥ ነሽ ያለሽው ማለት ነው። ኦኬ፣ ልብሴን ደግሞ ልቅልቅ አድርጎ አንድ ሰው በጣም የሚያስጠላ ሰው ነው። ልብሴን ልቅልቅ አድርጎ ትልቅ ባህር ውስጥ ሲከተኝና ሁለት በጣም የሚያማምሩ ወጣቶች መጥተው አንደኛው እኔ ላውጣ ሲል አውጣት ብሎ ሲያወጣኝ አውጥቶ ልብስ አልብሰውኝ ነጠላ አልብሰውኝ በዚህ ሂጂ ብለውኝ መንገዱን አሳይተውኝ ሲሄድና ነጭ ነጠላ የለበሱ ሴቶች ቁጭ ብለዋል እና እየወሩ የሆነች ሴት ግን ትገረፋለች ምናምንና ያቺ ጓደኛዬ ናት። በአጋጣሚ ሞታለች። እኔ አረብ ሀገር ከመጣሁ ነው የሞተችው እና ዞኝ ነው የሰማሁት። እና አንቺም እኮ እነሱ ባያወጡሽ እንደሷ ነበር ትገረፊ ይሉኛል ሴቶቹ። በህልም ልብስ ማውለቅ ስም መጥፋት ነው። በአደባባይ ስምሽ ይጠፋል። አመንዝራ፣ ሌባ ነች ምናምን ብቻ በሷ በጓደኛሽ በኩል ስምሽ በአደባባይ በሆነ ምክንያት በሐሜትም በምንም የሆነ አንቺን አስቀይማሽ ይሆናል ብዬ ነው የማስበው። ዞሮ ዞሮ ልብስ ማውለቅ በሰው ፊት መዋረድ፣ እርቃን መሆን በሰው ፊት መዋረድ ወይም ደግሞ
ሌላ ስም ሌላ ጉድፍ መሰጠት ነው። ግን እነዚያ ሁለቱ ወጣቶች ሚካኤል እና ገብርኤል በሚለው ልንፈታው እንችላለን። ወይም ደግሞ በአንቺ ህይወት ውስጥ ወደ መልካም ነገር የሚያሻግሩሽ በሰው ዘንድ ተፈላጊነት ስላለሽ ቅናት መንፈስ አድሮባት ስምሽን አጥፍታ ሊሆን ይችላል እንጂ በሰው ዘንድ ተፈላጊነት ያለሽ ነፃ ሊያወጡሽ የሚችሉ በጣም ብዙ እድሎች እንዳሉ ማሳያ ነው። ሂጂ ብለው ሲያሳዩሽ ደግሞ እና በፊት ሂጂ ብለው ደግሞ አቅጣጫ ከጠቆሙሽ በኋላ ሲያሳዩሽ ከባህር ከወጣሽ ባህር ዓለም ነው። እሺ ባህር ዓለም ነው። ወደ ዓለም ስትሄጂ የለመድሻቸው ልማዶች ይኖራሉ። አንዳንድ አላስፈላጊ ልማዶች ምናልባት አላቅም ይሄ ነው ብዬ አልነግርሽም፣ አንቺ ነሽ የምታውቂውና እነዚህ አላስፈላጊ ልማዶች ራቆትሽን ወደ አደባባይ ማነው ወደ ባህር መግባት ማለት ስምሽ ጠፍቶ ተዋርደሽ ወደ ዓለማዊ የሆነ ጥሩ ባልሆነ መንገድ ከሰው ጋር መቀላቀል ነው። አዝነሽ ከፍቶሽ ወይም ጥሩ ወይም ደግሞ የሆነ ተጎድተሽ ከህዝብ ጋር መኖር ማለት ነው። ግን ውጪ ብለው አስወጥተውሽ እኔ ላልብሳት ለው ማለታቸው አልብሰውሽ ደግሞ መውጣትሽ ደግሞ ወደ ነበረው ስብዕናሽ በንስሐ ሚሆን በምንም ተመልሰሻል። ግን ሂጂ ብለው የሚጠቁሙሽ መንገድ ትክክለኛው መንገድ ሆኖ ሳለ ግን አንቺ የምትማሪበት መንገድ ነው። ምናልባት የት ሀገር እንደሆንሽ ብትነግርኝና በዛው ብፈታልሽ ደስ ይለኛል። አሁን ያለሁት ቤሩት ሊባኖስ ነው ያለሁት። ግን የመጣሁበት ህይወት ቀጥታ የመጣሁበት ተረጋጊ። እኔ የት እንዳለሽ ብቻ የጠየቅኩት ከዚህ ከኢትዮጵያ የሚሆን ካለሽበት ቦታ ከኢትዮጵያ ውስጥ ከሆነ ክልል ወደ አረብ ሀገር ስትሄጂ ወይ እግዚአብሔርን አሳዝነሽ ወይ ደግሞ አስቸግረሽው መሄድ እፈልጋለሁ ብለሽ አስቸግረሽ ነው ሄድሽው እና ስትሄጂ ግን ወደ አረብ ሀገር ስትመጪ ግን እግዚአብሔር በተለያየ መንገድ እያስተማረሽ ነው ያለው ማለት ነው። ሂጂ እስቲ ቆይ ብሎ ከባህር ከዓለም አስወጥቶ ወይም ከኢትዮጵያም ሊሆን ይችላል ከሆነ ቦታ ካለሽበት አረብ ሀገር ከመሄድሽ በፊት ከነበርሽበት ህይወት አስወጥቶ ወደ አረብ ሀገር ስትሄጂ ግን ለትሬኒንግ ነው የወሰደሽ፣ ለስልጠና ለመንፈሳዊ ህይወትሽ እንዲሰለጥን። ይሄ የሚያሳየው ምንድን ነው? ስትገረፍ ማየትሽ ልጅቷ እንደዚህ ነበር ዕጣ ፈንታ የሚጠብቅሽ ባትወጪ ኖሮ፣ ከባህር ባትወጪ ኖሮ። ይሄን መንገድ ያሳየንሽ ግርፋት እንዳይጠብቅሽ ነው፣ እድል ተሰጥቶሻል ማለት ነው። አንዳንድ መከራዎች፣ አንዳንድ ስቃዮች፣ ችግሮች እያየሽ እንደሆነ ያ ግን ለትምህርት እንደሚሆን ነው አሁን ያለሽበት ቦታ ላይ ማለት ነው። ኦኬ ልጅቷ በነገራችን ላይ የሞተችው ቡና ቤት ነበር። ልክ ባለፈው 141 ላይ ያለችው ገጠመኝ ልጅ ልክ እንደሱ አይነት ህይወት ነበረና ህይወቴ የነበረው ልጅቷ ቡና ቤት እየሰራች እዛው ቡና ቤት በምትሰራበት ክላስ ውስጥ ነው የሞተችው። እና ስራሽ ምን ነበር? አንቺስ? እኔም ከዛ ነው ስራሽ። እኔ ቡና ቤት ትሰራ ነበር ለ3 ዓመት ሰርቻለሁ። ይቅርታ ነው ዓለም ውስጥ ነበርሽ ብሎ እርቃን ሆኖ ወደ አደባባይ መውጣት ወይም ወደ ዓለም መዘፈቅ ማለት ያው እንግዲህ መቼም ሴተኛ አዳሪነት ህይወት በመልክሽም በስምም በምንም ስም መጥፋት ነው ብዬሽ አልነበረም? አሁን አንቺ እናትና አባትሽ በዛ መልክ ሲላዩሽ ደስ ይላቸዋል? በዛ አይነት ሁኔታ ስም መጥፋት ነው ያልከውም እዛ ስራት አትፍንትን በንትቼ በጣም ስሜ ጠፍቶ ነበረ። በጣም ስልክ እየተደወለ ለቤተሰቦች ለማይነገሩ ሲነገር ነበረና እውነት ነው። ስለዚህ ህልሙ በትክክል እግዚአብሔር አንቺን ሊያስተምርሽ በጣም በብዙ ነገር ይመክርሽ እንደነበረ ማሳያ ነው። አሁንም ግን ቢሆን እግዚአብሔር አንቺን ሊያስተምርሽ ይወዳል። ግን እግዚአብሔር ያልፈቀደው ቦታ ላይ ወስዶ ማነው ሄደሽ ነው የተቀመጥሽው እና አስቢበት። ብቻ አንድ አፍታ መጥተሽ ወደ ብርሃን ወደ ጭላንጭሉ ወደ ንስሐ ብትገቢ ጥሩ ነው።